በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብዙሃን የሐሰት ቆብን አጠለቁ፣ ከመቅደሱ ይልቅ ውጫዊውን ሻቱ። በመንታ ምላሳቸው ብዙሃንን ሸነገሉ። እንደ አስቆሮቱ ይሁዳ ቸር መምህር እያሉ ቤተ ክርስቲያንን ምእመናንን አሳልፈው ሰጡ። በጸሎት ከመወሰን ሱባኤም ከመማፀን የአደባባይ ክንውኖችን ፈለጉ። መሰወር ሳይሆን መታየት፣ መሸሽ ሳይሆን መወደስን ወደዱ። በዘመናችን የሐሰት ባህታውያን በከተማ ነገሱ። አግብተው ልጅ ወልደው በአማረ ቤት እየኖሩ ውድ ልብስንም እያደረጉ በተንፈላሰሰ መኪናም እየተምነሸነሹ ባህታውያንን የሚሉ እጅግ ሰፉ። አመረኖ አማናዊት ኢየሩሳሌምን በክፉ አንደበታቸው ማዕበል ሆኖ አማቷት። የከተማ ባህታውያንና ሐሰተኛውን ቆብ አጥላቂዎች እነማን ናቸው? እስኪ በቅድሚያ ስለ ብሕትውና እናጣቅስ። ብሕትውና ምንድነው? መምህር ቀሲስ ነዋይ ካሳሁን ባህታዊ ማለት ራሱን ለቅድስና ለተጋድሎ አዘጋጅቶ ከላመ ከጣመ ተቆጥቦ መኖርን የሚጠይቅ በገዛ ፍቃዱ የሚደረግ የክርስትና ኑሮ ዘይቤ ነው ይላሉ። እርሱ ግን ወደ ምድረ በዳ እየመጣ ይጸልይ ነበር። ሉቃስ ወንጌል ምዕራፍ 5 ከቁጥር 16። ግሁሳን አበው ብለው በጻፉት አባ ሳማን፣ ተርጓሚው ደግሞ ዲያቆን ዶክተር የሸዋስ መኳንንት በተረጎሙት ግሁሳን አበው በሚለው መጽሐፋቸው ላይ ታላቁ መምህራችን ጌታችን ኢየሱስ ክርስቶስ ሰላምና ጸጥታ በበዛበት ምድረ በዳ ውስጥ ያለውን የጸሎትና አምልኮ ሕይወት ጥቅም አስተምሮናል በማለት ይጠቅሳሉ። በተለይም ስለ ብሕትውና ሲናገሩ መጥምቀ መለኮት ቅዱስ ዮሐንስ ለእስራኤላውያን የእግዚአብሔርን ቃል የሚያስተምርበት ጊዜ እስኪደርስ ድረስ የኖረው በምድረ በዳ ነው በማለት ይጠቅሳሉ። ባህታዊ አባ ጳውሊ ከአባ አንጦኒ ጋር ከመገናኘታቸውም በፊት በምድረ በዳ ለ80 ዓመታት ኑረዋል። እርሱም የመጀመሪያ ባህታዊ በመባል ይታወቃሉ ሲሉ ይገልጻሉ። አባ አንጦስ አባ ጳውሊን አግኝተው ወደ ገዳሙም ከተመለሱ በኋላ ለደቀ መዛሙርቱ ከእኔ እጅግ የሚልቅ አንድ ሰው አይቻለሁና ራሴን ምንም እንዳልሆንኩ እቆጥራለሁ ነበር ያሏቸው። ባህታውያን አበው ከጌታችን ከኢየሱስ ክርስቶስ ጋር ለመሆን እጅግ አብዝተው ከመፈለጋቸውም የተነሳ ከዓለም የሆነውን ሁሉ ነገር የተውና ዓለማዊ መሻትን የገደሉ ናቸው። ልቡናቸውና ሐሳባቸው ሙሉ ለክርስቶስ ጋር አንድ እስከ መሆን ድረስ በመዓልትና ሌሊት ሳያቋርጡ በመጸለይ ይኖራሉ በማለት ይገልጻሉ። እነዚህ ባህታውያን የሚመገቧቸው በምድረ በዳ የሚበቅሉ መራራ ሳሮችን እንኳን ለአፋቸው እንደማር የጣፈጠ ይሆንላቸዋል በማለት ያትታሉ። ሐዋርያው ቅዱስ ጳውሎስ ስለ እነዚህ ባህታውያንም ሲናገር ዓለም የማይገባቸው እነዚህ ናቸው፣ ዱር ለዱርና ተራራ ለተራራ ዋሻ ለዋሻና ፍርኩታ ለፍርኩታ ዞሩ በማለት በዕብራውያን መልእክቱ ላይ በምዕራፍ 11 ቁጥር 38 ላይ አስቀምጦልናል። በክርስትና ሕይወት ምናኔ ከሶርያ ተነስቶ ወደ ግብፅ በረሃ እያደገ የመጣ የእንጦንስና የመቃርስ ኑሮ ነው በማለትም መምህራን ያክላሉ። ምንኩስና ከብሕትውና ጋር አስተባብሩ የኖሩ አበው አባቶቻችንም እንደነበሩ ይናገራሉ። በተለይም በታሪከ ቤተ ክርስቲያን ላይ እንደምናገኘው በአራተኛው መቶ ክፍለ ዘመን በተሰዓቱ ቅዱሳን መናኔ ሕይወት ገዳማዊ ኑሮ ወደ ኢትዮጵያ እንደገባ ታሪክና ድርሳናት ይናገራሉ። ወደ ኢትዮጵያም ገብቶ ገዳማዊነት ምንኩስናም የተስፋፋ ሄደዋል። ብሕትውና ብዙውን የገዳም ኑሮ ነው በማለት መንኖ ጥሪት እያሉ አባቶች ይጠራሉ። ሀብት ንብረትን መራቅ ማለት ነው። ባህታውያን በቤተ ክርስቲያን የቆየ የሕይወት ኑሮ ነው። ከምናኔም ባሻገር እግዚአብሔር ሲልካቸው ከበረሃ እንደ ኤልያስ ብቅ እያሉ ለንጉሡም ለካህናቱም መልእክት አስተላልፈው ወደ በዓታቸው ይመለሳሉ። ታዲያ ይህንን ተገን አድርገው ባህታውያን ወደ ከተማ መግባት የተጀመረውም ቀደም ብሎ እንደሆነ ቆየት ያሉ መጻሕፍት ይጠቁሙናል። አፄ ኃይለ ሥላሴ በአንድ ወቅት አንድ ባህታዊ ለንጉሡ መልእክት አለኝ ተልኬ ነው አስገቡኝ ይላል። ሄደውም ለንጉሡ አንድ ባህታዊ መልእክት አለኝ ልግባ ወይ ብለው ቤተ መንግሥቱ ጋር ቆመዋል በማለት ለአፄ ኃይለ ሥላሴ ጠባቂዎች ይናገራሉ።
በዚህም ንጉሡ እውነተኛ ባህታውያን እንኳንስ መጥተው ሄደንም እንኳን አናገኛቸውም ብለው መለሷችሁ ይባላል። እንግዲህ ወደ ከተማዋን ባህታውያን ከመምጣታችን በፊት ንጉሥ ሆኖ ምናኔን የመራር ታላቁን አባት በመጽሐፈ ስንክሳር ግንቦት 20 የሚወሱ ጻድቅ ስለ አፄ ካሌብ ማውሳት ተገቢ ነውና እንካችሁ እንበል። አፄ ካሌብ በነገሰበት ዘመን የሚባል አይሁዳዊ የየመን ንጉሥ ነበር። ይህ ንጉሥ ወደ ሥልጣን ከመጣ በኋላ በየመን ይኖር የነበሩ ክርስቲያኖችን እንደ በግ በመግደል ሃይማኖታቸውን ለውጡ፣ ክርስቶስን ካዱ እያለ በብዙ ሺህ የሚቆጠሩ ክርስቲያኖችን ገድሏል። ለአብነት በአንድ ቀን እስከ 20 ሺህ የሚበልጡ ክርስቲያኖችን መግደሉ ታሪኮች ይናገራሉ። በዚህ ጊዜ ቶማስ የሚባለው የክርስቲያኖች ጳጳስ አምልጦ ወደ አክሱም በመምጣት ለንጉሥ ካሌብ ይነግረዋል። በዚህም ጊዜ አፄ ካሌብ በጣም አዝኖ 72 ታላላቅ መርከቦችንና 70 ሺህ የሚሆነውን ጦሩን አደራጅቶ ወደ የመን ተጉዞ የፊንሐስን ጦር አሸንፎ ፊንሐስን ፊት ለፊት በጨበጣ ፈረሶቻቸው ላይ ሆነው ሲዋጉ ካሌብ ፊንሐስን ወግቶ ከፈረሱ ላይ በመጣል ወደ ባህር ገፍትሮ ገድሎታል። በመቀጠልም የፊንሐስን ጦር እየመራ እያዞረም ገድሏል። የክርስቲያኖችንም ደም ተበቀለ። የድሉንም ደስታ ወደ እስክንድሪያና ቁስጥንጥንያ የክርስቲያን ሀገሮች ደብዳቤም ተላከ። በሐዘን ላይ የነበሩት ክርስቲያኖች አገራትም ሐዘናቸው በደስታ ተለወጠ። የአፄ ካሌብ የመጨረሻ ታሪካቸው ደግሞ ከየመን ሲመለሱ ሁሉን ላደረገላቸው አምላካቸው ብለው የተደላደለውን ቤተ መንግሥታቸውን ትተው ዘውዳቸውን አውልቀው በክርስቶስ መቃብር ላይ እንዲሰቅሉለት ለኢየሩሳሌም ኤጲስቆጶሳት ልኮ ይህንንም ዓለም ትቶ በአባ ጴንጤሌዮን ገዳም አጠገብ በምትገኘው እንዲት ዋሻ ውስጥ በጾምና በጸሎት ከአምላካቸው ጋር ሕይወታቸውን እስክታልፍ እስከ 515 ዓመተ ምህረት ድረስ የምናኔን ሕይወት ኖረዋል። ይኸውም ለ12 ዓመታት ነው። የንግሥና ዘመናቸው 30 ዓመት ሲሆን ንጉሥ ሳለ ወደ ገዳም በመግባቱ የንጉሠ ነገሥት መናኒ የሚል ስያሜ ተሰጥቷቸዋል። ግንቦት 20 ዓመታዊ በዓላቸውን ቅድስት ቤተ ክርስቲያናችን በደማቅ ሁኔታም ታከብረዋለች። በመጽሐፈ ስንክሳራችንም በግንቦት 20 ላይ ገድላቸው ይገኛል። ታዲያ ይህንን ያህል ስለ ምናኔ ሕይወትና ስለ እውነተኞቹ መናንያን ከተናገርን የዘመናችን ሐሳውያን መናንያን እነማን ናቸው? በቀደመውስ ጊዜ የተገኙ በዘመናትስ የታዩ መናንያን እነማን ናቸው የሚለውን እያጣቀስን ለእናንተ እንናገራለን። የዚህ ዝግጅት ዋና ዓላማ ስለ ምናኔ ወይንም ስለ ብሕትውና ጥልቅ ትምህርት መስጠት ሳይሆን አሁን በተለይም ከ1984 ዓመተ ምህረት ወዲህ በኢትዮጵያ ቤተ ክርስቲያን ባሕታውያን የሚታወቁበት መንገድ ከመሠረታዊ የብሕትውና ሕይወት በማይገናኝ መልኩ ፈር የለቀቀ በመሆኑ ለማሳወቅ ነው። በዚህም ዛሬ ላይ ባሕታውያን አጥማቂነን በማለት ሕዝቡን ላልተፈለገ ውዝግብ ቤተ ክርስቲያኒቱንም ለእውከት ሲዳርጉ ይታያሉ። እስቲ በእኛው ዘመን የተነሱ ጥቂቶችን ለአብነት እንመልከት። ባሕታዊ ገብረ መስቀል የመንግሥትን ለውጥ ተከትሎ ብቅ ያሉ ሲሆን በወቅቱም ይበርዳል ያልተባለ ንቅናቄ በማድረግ ለዓመታት ሕዝብ ያሰለፉ ብዙ ዓመጾችን ያስተባበሩ ባሕታዊ ነበሩ። ሁሌም ቢሆን ባሕታውያን ነን የሚሉ ሰዎች ምንም ያልተከሰተን ነገር በማንሳት ሰውን ቀልብ በመያዝ መጣልህ፣ ትጠፋለህ፣ ተበላ የሚል ውዥንብርን በመንዛት ይታወቃሉ። ጠጉር አርዝመውም ኢትዮጵያን ባንዲራ አስረው በመንግሥትም ይሁን በተለየ በቤተ ክህነቱ ላይ ዘመቻ ከፍተው በብዙ ሺህ የሚቆጠሩ ሰው ሥራውን ትቶ ቀን ከሌት ጫማውን አውልቆ እንዲከተሉም አድርገዋል። በወቅቱ የባሕታዊ ገብረ መስቀል ፎቶና መልእክት ያልያዘ መጽሔት አይሸጥም የተባለ ይመስል ሁሉም በእርሳቸው ቃል ምልልስና መልእክት የተሞላ እንደነበር የቆየ መጻሕፍትን ካየን ማስረጃ ይሆነናል። በቤተ ክርስቲያን ሕገ ወጥ የሆነውን አካሄድ ብትቃወምም ማንም ባለመስማት እንደውም የወንጌል ጠላት እንደሆነች በመቁጠር በቤተ ክርስቲያኒቱ ላይ ድንጋይ የሚወረውሩ ተከታዮችም አፍርተው ነበር። መላእክት መብራት ሲያበሩላቸው ያድራሉ፣ ምግብም ከሰማየ ሰማያት በመና መልክ ይመጣላቸዋል። እንደ ተክልዬ 7 ክንፍ ሊያወጡ 4ቱን አብቅለው 3ቱን እያጎነቆሉ ነው ተብሎላቸውም ነበር። አባ ገብረ መስቀል
ከዘፍጥረት እስከ ራእይ ተገለጠልኝ ሲሉ ሕዝቡንም ማወናበዳቸው የቅርብ ጊዜ ታሪኮች ናቸው። መጨረሻው ግና የሚፈልጉትን ካገኙ በኋላ ባህታዊው ያጠምቋትን ፈረንጅ ወለተ መስቀል ጆን ሃንስን ሰጠችው በተባለው ላንድ ክሩዘር እየተምነሸነሹ ሚስቱን አግብቶ ዓለሙን ይቀጭ ጀመር። መቅጨቱም ማያስቀና ግና በእግዚአብሔር ስም ማጭበርበር ተያያዙት እንጂ ቀድሞ የወለደችለትን ሴት የቤት ሠራተኛ አድርጎ ሌላዋን በቅርብ ያገኟትን ሴት አገቡ። ቀጨኔ መድኃኔ ዓለም አካባቢ ግለሰብ ሰጥቷቸዋል የተባለ ቤትም ይዘው ኑሮ መሰረቱ። ሕዝቡም ተበተነ። የሚገርበው ዓመታትን ዝም ብሎ ጉዳዩ ከተረሳ በኋላ ስም ቀይረው መምህር ገብረ መስቀል ተብለው ብቅ ብለው በየመድረኩ ውር ውር ሲሉ ታይተዋል። ሌላው ባህታዊ አምሃ ኢየሱስ ይሰኛሉ። ባህታዊ አምሃ ኢየሱስ የዚያ ወቅት ባህታዊ ሲሆኑ በተለይም በዲላ በነበረው የቤተ ክርስቲያን ውስጥ ውከት ትልቁን ሚና ይዘውት እንደነበር ይነገራል። በዚህም ወቅት እነ በጋሻው ባህታዊውን በትከሻቸው ላይ ተሸክመው አምሃ አንበሳ የሚለውን ጭፈራ እየጨፈሩ በእጃቸው ባንዲራ አስረው ቤተ ክርስቲያኑ ይዞሩ እንደነበር ይነገራል። ከዚህም በኋላ በጎንደር አካባቢ መንግሥት የሚፈጽመው ትክክል አይደለም በሚለው ትምህርት ታስረው ትልቅ መከራ እንደተቀበሉ ይታወቃል። 4 ዓመታትን በጨለማ ቤት አሁንም የጎላ እንቅስቃሴ ሲያደርጉ አይታይም። መንግሥት በሕዝቡ ላይ የሚፈጽመው ግፍ በድፍረት ተው የሚል ባህታዊ ሲገኝ በርታ መባል ይገባዋል፣ መገሰጽም ነውና። ሌላኛው ባህታዊ ስሁት ሆነው የተገኙት ባህታዊ ሶፎንያስ ይሰኛሉ። እንዲሁ ጠጉራቸውን አሳድገው ከተነሱ መካከል ናቸው። የጎላ እንቅስቃሴ ያደረጉ ግና አይደሉም። ሌሎቹም ለየት የሚሉ ወንጌልን በአግባቡ ለመስበክ የሚሞክሩ ናቸው እንጂ። ሌላውን በቅርበትም ምናቃት የነበረችው አርቲስት ባህታዊ ነኝ ብላም የተነሳችው ጀማኔ ሰለሞንም ማስታወሳችን ተገቢ ነውና ጥቂት ስለሷም እንናገር። ሁሉም ሰው የሚያከብራት የሚወዳት ሙያዋን በእውቀት የምትኖር ምርጥ ኢትዮጵያዊ አርቲስት ነበረች ጀማኔ ሰለሞን። ምክንያቱም ባልታወቀ መልኩ አዲስ የመጣ ሃይማኖት አስተባብራ ነቢዩ ኤልያስ ጳጉሜ 1 ቀን ተገልጧል ምናምን እያለች ከ10 ዓመታት በፊት መናገሯም የሚታወስ የቅርብ ጊዜ ታሪካችን ነው። ወደ ቅርብ ጊዜያት ደግሞ ስንመለስ ርዕሰ ባህታውያን ነኝ ያሉ ቆሞስ አባ ዮሐንስ ተስፋ ማርያምን እናገኛቸዋለን። ባህታዊ የሚለው የተለምዶ ቃል ሆኖባቸው መሰለኝ ርዕሰ ባህታውያን ብለው ብቅ ብለዋል። የደቡብ ጎንደር ደራ ወረዳ ገዳማትና አድባራት እያከናወነና ያናገረ የሚገኘው ዮሐንስ ተስፋ ማርያም በአጥማቂነት፣ በሰባኪነት፣ በልማት ስም ከሥርዓተ ቤተ ክርስቲያን ውጭ በመንቀሳቀስ ሕገወጥ ሀብት እያካበቱ ከሚገኙ መሳይ ባህታውያንና ለምንኩስና ከማይበቁ አንዱ ናቸው። ባህታዊ የነበረው ወንቅ እሸት ቅዱስ ገብርኤል ገዳም ሲሆን ወደ ገዳሙ የገቡ ከ1993 ዓመተ ምህረት ጀምሮ እንደሆነ ታሪካቸው ይናገራል። በአውደ ምህረት ሚስጥራትንና ክብረ ቅዱሳንን እያቃለለ መልክ እስከ ማጻፍ ደርሷል። ምስሉም በአልበም አድርጎ በ120 ብርም ይቸበችበዋል። እኔ የመረቅኩት የተመረቀ እኔ የረገምኩት የተረገመ ነው ከማለትም አልፎ እኩይ ድርጊቱን የሚቃወሙትን ሊቀ ሊቃውንትና ምዕመናን መሳሪያ ታጥቀው በሚጠብቁት ዘቦች ያስደበድባል፣ ያስፈራራል። በገዳሙም የግል እስር ቤት እንዳለውም ይነገራል። ያለ ቁጥጥር በሚሰበስበው ገንዘብም የቅርብ ባለሥልጣናትንና የጸጥታ አባላትን ይደልልበታል። ሌላው ማርያም ነኝ ባዩዋም ተነስታ እንደነበረ የቅርብ ጊዜ ታሪኮቻችን ናቸው። ይህቺ ሴት መነሻዋ ከየት እንደሆነ አይታወቅም፣ መመርመር ግን ያስፈልጋል። ዓለምን ለማዳን መጥቻለሁ ባይናት ይህቺ ማርያም ነኝ ብላ የተነሳችዋ ሴት በደብረ ሊባኖስ ገዳም በመገኘት ትልቅ እውቀት እንደነበረም ትዝታዋ ይናገራል። እንግዲህ ክቡራን የግዕዝ ቲዩብ ቤተሰቦቻችን ልብንልን ልናስተውል ይገባልና እዝኖቻችንን ከፍተን እስቲ እናድምጥ። ሰው በጠበል ሲፈወስ በመጽሐፍ ቅዱስ በቤተ ክርስቲያን እንግዳ ነገር አይደለም። ቤተ ክርስቲያን ኢትዮጵያውያንን የመፈወስ ቀዳሚዋ ሆስፒታል ናት ቢባል እውነታ ነው። እነዚህ የፈውስ ቦታዎች በኢትዮጵያውያን ዘንድ የታወቁ ናቸው። ሲወሱም ኖረዋል፣ ይኖራሉም። ዛሬ ቅዱስ ዮሐንስ ጠበል ወይንም ሸንኮራ ዮሐንስ፣ ጻድቃኔ ማርያም፣ እንጦጦ ኪዳነ ምሕረት እና ሌሎች ገዳማትና አድባራት ፈውስ የሚገኝባቸው ቤተ ክርስቲያኖችን ብንመለከት ሰናይ የፈውስ ቦታዎች ናቸው።
በእነዚህ ቦታዎች ሁሉ የሚያጠምቁ አባቶች አሉ። አንድም ሰው ግና እከሌ አባ ፈወሱኝ የሚል የለም። እመቤቴ የፈወሰችኝ፣ ጻድቋ ረዳችኝ፣ አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በእነሱ ውስጥ አድሮ አዳነን እንላለን እንጂ። ሁሉንም ሐሰተኛ ባህታውያንና አጥማቂዎችን ምን ያመሳስላቸዋል? የመጀመሪያው ሁሉም ግለሰቦች ከመሠረታዊ የቤተ ክርስቲያን አስተምህሮ ጋር የሚጋጭ ትምህርትን ተግባር አላቸው። ሁለተኛ ሁሉም ለእውነተኝነታቸው ማረጋገጫ የሚጠቀሙበት ከለላ አላቸው። ታምራት ማድረግ ተአምር ከሆነማ ሴጣንም ታምር ያደርጋል። ሦስተኛ ሁሉም የቤተ ክርስቲያን አባቶች መንቀፍ ላይ አንድ አቋም አላቸው። መልካም ስላደረግን ስለፈወስን በለጡን ብለው ቀኑብን፣ አሳደዱን፣ አገዱን በማለት ምሬታቸውን ወደ ቀናዩ ሕዝብ ያቀርባሉ። ቤተ ክህነቱ እንደ ምእመናን ይህንን ተከትለው ኡኡ ይላሉ በማለት መረጃ ይሰበስባል። ለቅዱስ ፓትርያርኩም ደብዳቤ ይደርሳቸዋል። ሌላው ሁሉም የመንፈሳዊነት የገዳማዊ የቅድስና ታሪክ የላቸውም። እንደውም ብዙዎቹ ከውትድርና ቤት የሸሹ ናቸው። ወይም ደግሞ አርቲስት ሆነው አሊያም ደግሞ በተለያየ ቦታ ሲሰሩ ነበሩ እንጂ። አምስተኛ ሁሉም ታላቅ የገንዘብ አቅም አፍርተዋል። መኪና፣ ታላላቅ ፎቆች ገዝተዋል ገንብተዋልም። ስድስተኛ ሁሉም ባህታውያን አጥማቂነን ባዮች ሲሆኑ ሥልጣነ ክህነት አልነበራቸውም የላቸውምም። መንቀፍ ሲጀምሩ በዚህም በዚያም ብለው ካህኑ ወይንም ክህነትን ተቀብለዋል ተብለው ይታያሉ፣ ለሕዝቡም ይናገራሉ። ሰባተኛ ቤተ ክርስቲያን እነዚህን ሕገ ወጥ አጥማቂዎች በቅዱስ ሲኖዶስ ምንም አገልግሎት እንዳይሰጡ ታግዳለች። አልሞት ባይ ተጋዳዮች የሆኑና ምዕመናን አፍርተው ቤተ ክርስቲያንን ይዋጓታል። ብቻ በአጠቃላይ በአሁኑ ሰዓት ከተማችንን ማዕከል አድርገው ራሳቸውን ባህታዊ አባ እገሌ ነኝ እያሉ የሰየሙ የመጡበት መበራከታቸውን አሳውቀናል። ታዲያ ትክክለኛው የባህታውያን ትርጉም የተምታታባቸው ምዕመናን የትየለሌ መሆናቸውን እነዚህን ባህታዊነን ባዮች ግለሰቦችን የሚከተለውም የተከታይ ብዛት በማየት ብቻ መረዳት ይቻላል። እውነተኞቹ ባህታውያንማ እንኳንስ እኛ በምንኖርበት ከተማ መጥተው እኛ ከበረሃ የመጣን ባህታዊ ነንና ተከተሉን ስሙን ሊሉ ቀርቶ ራሳችን እነርሱ ይኖሩበታል ብለው በምናስብበት ምድረ በዳ ብንሄድ እንኳ ልናያቸው አንችልም። ከፍ ካለው መንፈሳዊ ብቃት ለደረሱ አበው ካልሆነ በስተቀር እንኳንስ በከተማ ለሚኖረው ለኛ ለመገለጥ ይቅርና ለመሳለም ገዳም ለሄደ ክርስቲያን እንዲሁ በቀላሉ የሚታዩ አይደሉም። በእግዚአብሔር ፍቃድ እንደነርሱ ላሉ የእግዚአብሔር ሰዎች ተገልጠው ሊታዩ ይችላሉ ይሆናል እንጂ ልክ አባ ዞሲማስ ማርያም ግብፃዊትን እንዳገኙ ማለት ነው። የተወደዳችሁ የግዕዝቲው ቤተሰቦቻችን እንግዲህ አሳውያን ባህታውያን ነን የሚሉ አጥማቂዎች በርክተዋልና ዓይኖቻችንን ገልጠን እዝኖቻችንን ከፍተን ያየንም ልናደምጥ ይገባል። ቅዱስ ሲኖዶስ ከሚሰጠን መመሪያ ውጪ ቤተ ክርስቲያን ከምታሳውቀን ነገር ውጪ ሰምተን የምንከታተል ከሆነ ለጥፋት እንጋለጣለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ኢየሱስ ከዚህ አለ ቢሏችሁ አታድምጡ አትስሙ አይደለ ያለው? ስለዚህ ልቦናችንን ልንከፍት ይገባል። የአበው አባቶቻችን በረከታቸው፣ የእውነተኞቹ ባህታውያን ጸሎታቸው፣ ድል የማትነሳ ሃይማኖታቸው፣ ጥርጥር የሌለባት እምነታቸው ከሁላችን ጋር ትሁን። ሰብስክራይብ እና ሼር ላይክ የሚያደርጉ ከሆነ በወቅታዊ ጉዳዮች ወደ እናንተ የምንመጣ ይሆናል። ይህ ግዕዝ ቲዩብ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።